ፋይናል ስኮር ባርሴሎና 1 ፒኤስጂ 2። ለባርሴሎና ፈራን ቶሬስ 19ኛው ደቂቃ ላይ ነበር ያስቆጠረው። ከዛ በኋላ የፒኤስጂን ጎሎች ደግሞ የመጀመሪያ አጋማሽ ፈርስት ሃፍ ኢኳላይዘሩን ሴኒ ማዮሉ ማግባት ችሏል። 90ኛ ደቂቃ የማሸነፊያውን ጎል ደግሞ ለፒኤስጂ ጎንዛሎ ራሞስ አስቆጥሯል። ስለዚህ የጎንዛሎ ራሞስ ጎል ሲግኒፊካንሱ ምንድን ነው ብለን ካነሳን ይሄኛው ባርሴሎናዎች በቻምፒየንስ ሊግ ውድድር ታሪካቸው ላይ 90ኛ ደቂቃ ላይ የተቆጠረባቸው በታሪክ ሁለተኛው ነው የሚሆነው፣ ሁለተኛው ጎል ብቻ ነው የሚሆነው እና ደግሞ ባርሴሎናዎች በሜዳቸው በማንኛውም ሜጀር በሚባል የአውሮፓ ውድድር ላይ ማለት ነው የመጀመሪያ የተቆጠረባቸው የ90ኛ ደቂቃ ጎል ነው ማለት ነው። ስለዚህ የባርሴሎናን ክብረ ወሰን በምንመለከትበት ጊዜ ወይም የነሱን ስታት ስንመለከት መጀመሪያ ላይ በቻምፒየንስ ሊግ ውድድር እነሱ ጎል ሲያስቆጥሩ ለምሳሌ ባርሴሎናዎች ከ52 የቻምፒየንስ ሊግ ጨዋታዎች ላይ 3ቱን ብቻ ነው የተሸነፉት እና 3ቱን በማን የተሸነፉ ይመስላችኋል? በፒኤስጂ ነው። ስለዚህ እንደ ፈረንጆቹ አቆጣጠር ፌብሩዋሪ 2021 ላይ 4-1 ተሸንፈዋል። ከዛ ደግሞ አምና ኤፕሪል 2024 ላይም በድጋሚ 4-1 በፒኤስጂ ተሸንፈዋል። ከዛ ደግሞ ትላንትና ኦክቶበር 2025 ወይም ደግሞ በኢትዮጵያ አቆጣጠር መስከረም 21 2-1 ተሸንፈዋል ማለት ነው። ከጨዋታው በኋላ ሃንሲ ፍሊክ ምን አለ? በመጀመሪያ ደረጃ ፒኤስጂዎች ከኛ የተሻሉ ናቸው በማለት ነው የተናገረው። we can't say we're at their level በእነሱ ደረጃ ነን ብለን ማውራት አንችልም ነው ያለው። ከዛ በተጨማሪ ደግሞ ባርሴሎናዎች በአሪፍ ሁኔታ ጀመሩ፣ ከዛ ግን እየደከሙ መሄዳቸውን የገለጸው we started very well but we dissolved ነው ያለው። ከዛ ደግሞ ስለ ሁለተኛው አጋማሽ ሲያወራ የባርሴሎና ብቃት ደካማ እንደነበሩ ነው እያገለጸው። we did not have our structure የራሳችን የሆነ መዋቅር አልነበረንም ወይም ቅርጽ አልነበረንም በማለት ነው የተናገረው። ከዛ ደግሞ የባርሴሎናን ስልታቸውን በደንብ ሜዳ ላይ በስራ መዋላቸውን እና አንድ ላይ የቡድኑን ቅንጅትም ሲያደንቅ ነበረ። everyone knows how to exploit space and play 2-on-1 በማለት የተናገረው። ሁሉም ተጫዋች ስፔስን ወይም ደግሞ ቦታን እንዴት በደንብ መጠቀም ወደ ለራሳቸው አድቫንቴጅ መጠቀም እንዳለባቸው ያውቃሉ። ከዛ ደግሞ 2-1 መጫወት እንዳለባቸው በደንብ ያውቃሉ በማለት ነው የተናገረው። ስለዚህ ስለ ወደፊቱ ምን ብሎ አውርቷል ፍሊክ? አንደኛ ያው ቡድኑ መሻሻል እንደሚችል ተናግሯል። we have to train and improve I'm sure we can play like PSG በደንብ ልምዶች መስራት አለብን፣ መሻሻል አለብን። ከዛ በኋላ እንደ PSG መጫወት እንደምንችል እርግጠኛ ነኝ ያለው። ከዛ ያው አሁን ባርሴሎናዎች ጎል በማግባት ክብረ ወሰን ሰብረዋል ወዘተረፈ እንደዚህ አይነት ነገር ላይ ማተኮር እንደማይፈልግ ነው ያወራው። we lost and I don't like losing ተሸንፈናል፣ መሸነፍ አልወድም ነው ያለው። ስለዚህ የባርሴሎና ጎል የማግባት ጉዟቸው ምን ይመስላል? ከዲሴምበር 2024 አይ ቲንክ ጥር ላይ ይመስለኛል አምና ከሱ ጀምሮ ማለት ነው በተከታታይ 45 ጨዋታዎች ላይ ጎል እያስቆጠሩ ነው ያሉት። ስለዚህ የክለቡ ክብረ ወሰን ሆኖ ተመዝግቧል። ስለ ማርከስ ራሽፈርድ በምናወራ ጊዜ ያው ማርከስ ራሽፈርድ 7 ጨዋታዎችን አድርጎ ከ7ቱ ጨዋታዎች ላይ 3 ጎል እና 4 ለጎል የሚሆኑ ኳሶችን አቀብሏል ወይም 4 ጎሎችን አሲስት ማድረግ ችሏል። ስለዚህ አሁን መጨረሻ ከታጫወታቸው የባርሴሎና 3 ጨዋታዎች ላይ እያንዳንዱ ላይ አሲስት ማድረግ ችሏል ማለት ነው። ስለዚህ እንደ ስልት የተያዙ ማስታወሻዎች ምንድን ናቸው? ያው በትላንቱ ጨዋታ ላይ በተለይ በሁለተኛው አጋማሽ ላይ ባርሴሎናዎች ቅርጽ ያላቸው አይመስልም ነበረ። ከዛ በተጨማሪ ደግሞ ፒኤስጂዎች ጉልበት ያላቸው ወጣት ተጫዋቾችን ወደ ሜዳ በማስገባት ጨዋታውን መቀየር ችለዋል። እናም ፍሊክ ትኩረት ሰጥቶ የተናገረው ነገር ምንድን ነው? ከጨዋታው መልስ ማጥቃትና መከላከል የቡድን ስራ መሆኑን ተናግሯል።